በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በረድኤተ እግዚአብሔር ወተመድኃኒተ ማርያም አሐዱ ስማምኛት ወላዲተ እግዚእ ወወልድ ስማምኝ ወልድ ወላዲተ እግዚእ ወመንፈስ ቅዱስ ስማምኝ መንፈስ ቅዱስን ሰራቲ እግዚእ ይሁዳት እጅ አካላት ሁሉ በባህሪ ቅዱስናን ዳላት እግዚእ ረድኤተ እግዚአብሔር ነጥብ በማድረግ እመቤታችንን የታምራነትን መንገድ ጀምራለሁ። ስርዓት መጣት የሚሰሩት ጥንት ማልቃበታ ሐዋርያው ከማርቆስ መንገድ ተገኝቶ የወጣን የሰሩት መምህራን እመቤታችን በወተር የምትነጋገራቸው ሃይማኖታቸው ይቅና መስቀልን የሚያስተምሩ ክቡራን የሚሆን ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ። በስም የምትነጋገራቸው ጊዜ አለ። በገንዛም የምትነጋገራቸው ጊዜ አለ። ድንቅ ድንቅ ታምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። የተነጋገረቻቸው ፍጹም ታምራት እንዳደረገችላቸው ታምራታቸው ዜና የእመቤታቸው ታምራት የሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል የሚባሉ ጳጳሳት ዘመን አባ ዮሐንስ ኤጲስቆጶስና ተሾሙ ራስ ወደ ኢትዮጵያ በወጡ በሶስት ዓመት የሥርዓታቸው መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ የተባለ ንጉሣችን በበራዊ ዘመን ድርጅቱን በሰላት ዓመት ሥርዓታቸውን መጽሐፍ እንዲህ ይላል። ሳምንቱ እሑድ እሑድ በእመቤታችንም 33 በዓላቱን በቤተ ክርስቲያን ሁሉ በፍጹም ክብር በመደታ የእመቤታችን ታምራን ማንሆን ያስታሉ። እመቤታችን ከፍጥረት ሁሉ የከበረች ንጽሕት ክብር ስላትና ከእግዚአብሔር በታችን በእመቤታችን የከበረ የለም ለተሆኑ በእመቤታችን በዓላት ሁሉ እመቤታችን ታምር ማንሆን እንዲያስታጉ አውግዝ። በዓላቷ እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ስጋዋ የፈለሰበት ነው። ከ16 ጀምሮ እስከ 1 ቀን ድረስ እንደዚያ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10 እመቤታችን ስል የመዲና ቦታ ወደምትሆን የሌላው ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ስጋን የለበሰች ትመስላለች። ከስፍራም ውስጥ ሲወጣ ይታይ ነበር። በዚሁም በ21 ቀን ትከብራለች። በጥቅምትም በ21 ቀንም ትከብራለች። በዚያር ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በዚያር በ21 ቀንም ዘካርያስም የመቅረብ ሕፃናት ያብራ ያየበት ነው። ከይሳት በ3 ቀንም ወደ ቤተ መንግሥት ገባችበት ነው። በዝሆርም በ21 ቀን ትከብራለች። በ22 ቀንም ኢንጀክሰንስ የሚባል ኤጲስቆጶስ ባሏን ያከበረበት ቀን ነው። ባሏንም ባከበረላት በዚህ ቀን በሰው እጅ ያልተሠራ ሰማያዊ ልብስ ሌላ መምህር የማይቀመጥበት ወንበርም ሰጠችው። በ28 ቀንም ጌታ